ዘመን ነው። ዛሬ እነኚህ እንግዲህ የእያንዳንዳቸው እሳት አስነስታቸዋል ተብሏል። ህገወጥ ሃይማኖት ነው የምታመልኩት ተብሏል። ጠቅለል ያደረግን ስንሄድ በምን ምክንያት ነው? ዋና ምክንያት የተሰደዱበት ምክንያት ሃይማኖታዊ ምክንያት ነው። እዚህ ውስጥ ስናይ አሁን ጣዖት የሚለው ሃይማኖት ውስጥ ይመጣል። ክርስቲያኖች የሮምን አማልክት ስለማያመልኩ ለነርሱም ደግሞ ዕጣንን ስለማያጥኑ ተክደናል በማለት ክርስቲያኖችን በከፍተኛ ስደት በከፍተኛ ስቃይ ያሰቃዩ ነበር። ለቄሳር ምስል ለመስገድ ፍቃደኛ ስላልሆኑ ኢየሱስ ጌታ ነው ያሉ የቆዩ ሰዎች ዶሚቲያን ጌታ ነው ማለት ስለማይችሉ በዚህ ምክንያት ከፍተኛ እሳት ተነስቶባቸዋል። አንዱ ሃይማኖታዊ ምክንያት ነው፣ ሌላኛው ፖለቲካዊ ምክንያት ነው። ክርስቲያኖች ለምድራዊ ንጉስ ያላቸው ታማኝነት ዝቅተኛ ነው። ምክንያቱም እነርሱ ሌላ ንጉስ አለን ብሎ ስለሚያምኑ ተብሎ ይገመታል። አንድ ሰው በደንብ ቆንጆ አድርጎ እንዲያነብልኝ ፈልጋለሁ። ሉቃስ ወንጌል ምዕራፍ 20 ቁጥር 19 እስከ 26 ያለውን ለአንድ ሰው ማይክ ትሰጥልኛለህ? የካህናት አለቆችና ጻፊዎችም ይህን ምሳሌ በእነርሱ ላይ እንደተናገረ አወቀው። ይህንን ምሳሌ በእነርሱ ላይ እንደተናገረ አወቁና በዚያች ሰዓት እጃቸውን ሊጭኑበት ፈለጉ። ነገር ግን ሕዝቡን ፈሩ። እሺ ሲጠባበቁ ወደ ገዢ ግዛትና ስልጣን አሳልፈው እንዲሰጡ ጻድቃን መስለው በቃሉ የሚያጠምዱትን ሸማቂዎች ሰደዱበት። ቀጥል እስኪ። ጻድቃን መስለው በቃሉ የሚያጠምዱትን ሸማቂዎች ሰደዱበት። በቃል የሚያጠምዱ ሸማቂዎችን ምን አደረጉበት? ሰደዱበት። እሺ ጠይቀውም መምህር ሆይ እውነትን እንደተናገረና እንደታስተምር ለሰው ፊት እንድታደላ እናውቃለን። መምህር ሆይ እውነትን እንደምትናገር ለሰው ፊት እንደማታደላ እናውቃለን። እሺ በእውነት የእግዚአብሔርን መንገድ ታስተምራለህ እንጂ። ይሄንን ማን ነው እያሉ ያሉት? ሰላዮች ናቸው። ጻድቃን መስሎ ገቡ ይላል እንጂ ጻድቃን አይደሉም፣ ሰላዮች ናቸው። ስደቱ እንዴት ነገሩ በጣም የከረረ እንደነበረ እንግዲህ አሁን እያወራን ያለ ነው። ጌታ ኢየሱስ ክርስቶስ አገልግሎት የጀመረው ከ30 ዓመት በኋላ ነው። 31 32 ኤዲ አካባቢ ያለውን ታሪክ ነው እየተነጋገርን ያለው። ከኢየሱስ ነው ስደት የጀመሩት። ቀጥል እንጂ ለቄሳር ግብር ልንሰጥ ተፈቅዷልን ወይስ አልተፈቀደንም? ለቄሳር ግብር ልንሰጥ ተፈቅዷል ወይስ አልተፈቀደም አለ። እርሱ ግን ተንኮላቸውን ተመልክቶ፣ አያችሁ ተንኮለኞች ናቸው፣ በተንኮል ነው የሚጠይቁት። እርሱ ግን ተንኮላቸውን ተመልክቶ ስለምን ትፈትኑኛላችሁ? አንድ ዲናር አሳዩኝ፣ መልኩ ጽፈቱስ የማን ነው አሏቸው። መልሶም የቄሳር ነው አሉት። እርሱም እንኪያስ የቄሳር ለቄሳር የእግዚአብሔርን ለእግዚአብሔር አስረክቡ አሏቸው። እግዚአብሔር ይባርክ። ይቀጥል 26 በሕዝቡም ፊት በቃሉ ሊያጠምዱት አልቻሉም። በመልሱም እየተደነቁ ዝም አሉ። አያችሁ ጌታ ኢየሱስ ክርስቶስ ላይቭ ራሱ ያገለገለ ያለ ምን አይነት ነገር አስነስተውበታል? ሸማቂዎችን ልኳሉ። ነገር የሚያጠኑትን ልክ ኢየሱስ ክርስቶስን ለማሳሳት ሰላዮችን በመላክ ቅዱሳን በመምሰል ጻድቃን በመምሰል በጻድቃን ጉባኤ ላይ ተሳትፎ ጥያቄ ያስነሱበት። አንተ እውነት እንደምትናገር እውነትንም እንደምታስተምር እናውቃለን። ነገር ግን ለቄሳር እንዴት ግብር ይከፈላል አይነት ነው ጥያቄ። አንተ ንጉስ እያለ ለሌላ ንጉስ እንዴት ግብር ይከፈላል የሚል አይነት ነው ጥያቄው። ነገር ግን ኢየሱስ ክርስቶስ ተንኮላቸውን ስለሚያቅ ዲናሩን አምጡልኝ አለ። ዲናሯ ላይ ያለችውን ጽፈቱንም መልኩንም አየ። የቄሳር ነው አሉ። የቄሳርን እንግዲህ ለቄሳር የእግዚአብሔርን ደግሞ ለእግዚአብሔር በማለት አፋቸውን አዘጋ። ህዝቡ በመልሱ ተደንቆ አፋቸውን ጸጥ ብለው ሄዱ። ባይዘወይ ሐዋርያ ጳውሎስ ራሱ ለሮሜ ሰዎች መልእክት በሚጽፍበት ጊዜ ምዕራፍ 7 ላይ አንድ ነገር ይናገራቸዋል። ማለት ክርስቲያኖችን እነሱ በዚህ ነገር ይከሳሉ። ግብር ሴንሲቲቭ ጉዳይ ነው፣ በዛ ዘመንም በዚህ ዘመንም።
እንግዲህ ግብር ቀላል ነገር አይደለም፣ ለመንግስታት የህልውና ጉዳይ ነው። ስለዚህ ግብር የማይገብሩ ወይም ደግሞ ግብር እንዳይገበር የሚያደርጉ ሰዎች ግልጽ የሆነ አዋጅ አላቸው። ኦሬዲ ይሰቅሉታል። የሀገር ክህደት ነው። ኃይለኛ የሆነ ቅጣት ይወሰዳል። ኦፊሻል ጥፋት ነው። ስለዚህ ጌታ ኢየሱስ ክርስቶስን ለማሳሳት ሞከሩ። የማይሆን ነገር ነው። ኢየሱስ ክርስቶስም ጽፈቱም መልኩም ለቄሳር ከሆነ የቄሳርን ለቄሳር ስል ትመለከታላችሁ። ራሱ ሐዋርያ ጳውሎስ ደግሞ ለሮሜ ሰዎች በጻፈው መልእክት ላይ በትልቁ መልእክት ላይ እንዲህ ብሎ ሲናገር በምዕራፍ 7 ላይ 13 ላይ ትመለከታላችሁ። ክብር ለሚገባ ክብር፣ ግብር ለሚገባ ደግሞ ግብር፣ እርሱም የቄሳርን ለቄሳር የእግዚአብሔርን ለእግዚአብሔር ስጡ ብሎ ሲናገር ትመለከታላችሁ። ፖለቲካዊ ምክንያት እርሱ ነው። ንጉስ አለን ብሎ ስለሚያስቡ ለኛ ንጉስ አይገዙም ብሎ ክርስቲያኖችን ይከሱ ነበር። እውነታው ግን እርሱ አይደለም። በፍጹም ግብርም አይቃወሙም። እንደዚህ አይነት ለንጉስም ምንም አይነት ንቀት አያሳዩ፣ ግን አይሰግዱም። ክብር ለሚገባ ክብር፣ ግብር ለሚገባ ግብር። ኪሳችሁን ለንጉሱ፣ ልባችሁን ለክርስቶስ። ክብር ለሚገባ ክብር ይሁን። ሃሌሉያ። እኛም ክብር ለሚገባ ክብር እንሰጣለን። ስለዚህ ነገስታቶችን አይቀበሉም። እነርሱ ግብርም መገበር አይፈልጉም ብለው እንደዚህ አይነት አመጽ ያስነሱ ነበረ። ማህበራዊ ምክንያት አለ። ሌላ ክርስቲያኖች ከጣዖት አምልኮ ጋር በተያያዘ የሮም በዓላት ላይ ስለማይጨፍሩ አንድ ቀን ነች የምትከበረው። በአመት አንድ ቀን ሊሆን ይችላል። ያችን በዓል ቀን ዋናውን ቀን ሰው ሁሉ ወጥቶ የሚጨፍረውን ቀን ክርስቲያኖች አይጨፍሩም። ሰው የሚጠሉ ናቸው። ማህበራዊ ትስስር ከሰው ጋር የላቸውም ብለው ስለሚቆጥሩ የብሔሩ ዋና ቀን ላይ አይወጡም። የብሔሩ ህልውና ወይ ደግሞ አካባቢው ህልውና በሉ አሁን ወደኛ ውሰዱ። የብሔሩ ዋና ቀን ላይ አይወጡም። ገብቷቸዋል። ዱቢሲ ጋሌ አግኝታችኋል። እነሱ ሰውን የሚጠሉ ባህልን የማያውቅ ያሳድደዋል። ዘንድሮም እኮ የእንዲህ አይነት የጠራ አቋም ያለው ክርስቲያን ይሰደዳል። የጠራ ክርስትና ዘንድሮም ስደት አለበት። ሰውን የሚጠሉ ነው በማለት ይሰደዱ ነበር። የሐሰት ወሬዎች ነበሩ። ወደ ኋላ ተመለስና ምሳሌ 23 ሉቃስ 23ን አንብብልኝ። እዛችሁ የሐሰት ወሬ የሌለ ነገር ፈጥሮ በማውራት ክርስቲያኖች ይሰደዱ ነበር። በፈጠራ ወሬ ምን ይላል? ምዕራፍ 23 ቁጥር 1 ምዕራፍ 23 ቁጥር 1 ሁሉም በሞላው ተነስተው ሰው ሁሉ እኮ ነው ህዝብ በሙሉ ወደ ጲላጦስም ወሰዱትና ክርስቶስን እያሰቃዩ እየከሰሱ ያሉበት ጊዜ ነው። ወደ ጲላጦስ ወሰዱትና ይህ ህዝባችንን ሲያጣምም ለቄሳርም ግብር እንዳይሰጥ ህዝባችንን ሲያጣምም ለቄሳር ግብር እንዳይሰጥ ሲከለክል ራሱም ንጉስ ነኝ ሲል ይላል አይደለ? ሙሴ ጌታ ይባርክ ንጉስ ነኝ ሲል አይተናል። ግን እርሱ ምዕራፍ 20 ላይ ራሱ ምን ብሏል? በፍጹም የቄሳርን ለቄሳር ስጡ ብሏል። ህዝቡ በሙሉ የቄሳር ለቄሳር ይሰጥ ብሎ ያወጀ ቦታ ላይ ሆኖ ብሎ የገባ ሁሉ በክስ ቀን ግን ግብር እንዳንገብር ከልክሎናል። ክርስቲያን በሐሰት ወሬ እየተከሰሰ የነበረበት ዘመን ነው። ክርስቶስ ላይ ነው የጀመሩት። ሌሎች በዚህ ዘመን ላይ የነበሩ ክርስቲያኖች ላይ ከ30 ምናምን ዓመት በኋላ የነበረው ጫና ደግሞ ምን አይነት ነው? የክርስቶስን ስጋና ደም ምሳሌ የሚሆነውን የጌታ እራት የሚወስዱትን የሰው ስጋና ደም የሚበሉ ናቸው፣ ልጆቻችሁ እንዳይበላ ተጠንቀቁ ተብለው ይከለከሉ ነበር። የሰው ስጋ ነው የሚበሉት። እናንተስ ስታውቁ ቅርብ ጊዜ የድመት ስጋ የሚበሉ ናቸው አልተባላችሁ? አልተባልንም ወይ? የሰማችሁ የላችሁ? የድመት ስጋ ነው ጴንጤ የድመት ስጋ ነው የሚበላ አልተባላችሁ? ተብሏል። የድመት ስጋ የአውሬ ስጋ የሚበሉ ናቸው። አንዲት ልጅ ትምህርት ቤት ውስጥ ህፃን ናት እና ኦሬዲ ህፃናቶች ብዙ ነገር ለማወቅ የሚጓጉ ናቸው እንደምታውቁና እነኚህ እኮ የድመት ስጋ የሚበሉ ናቸው ብላ እናትየው ትሞላዋለች ሁሉ ጊዜ። እሷ ደግሞ የጴንጤ ጓደኛ አላት፣ የክርስቲያን ጓደኛ አላት። እቺ ልጅ
እና ቤታቸው አንድ ቀን ስትሄድ ድመት በጣም ጠልታ ስታባረር ሕፃኗ ቤተሰብ ድመት ጠልቶ ሲያባርሩ አየ። ድመት የሚባለውን አልወድም ብሎ ሲያባርሩ አየችና ተመልሳ ላይ እናትየው እንዲህ ብላ ተናገረች። እማዬ አንቺ ባለፈው እነዚህ የድመት ስጋ ነው የሚበሉት አላልሽም? አዎ። እዛ ቤት ሲሄድ ግን ሙሉ ሰው ድመት አይወድም ሲያባርሩ አየው። እኛ ጋር እንደውም ድመት ይኖራል አለች። ዲስፕሩቭ አያችሁ፣ እግዚአብሔር ይዋጋል። በሕፃን ልጅ ተዋጋ። ከዛ በኋላም አይ አንቺ ስላላየሽ ነው፣ በቀን አንቺ ስላለሽ ነው እንደዛ ያደረጉት፣ ማታ ላይ ብታይ ይበላሉ። እቺ ልጅም ደግሞ ነገረኛ ናት። ጠብቃ ማታ ትሄዳለች። ነገረኛ ልጅ ነች። ማታ ሄደች። አብረን ልናጠና ፈልገን ልንጫወት ፈልገን ነው ብላ ትሄዳለች። ስትሄድ በምሽትም ያቺ ሰበበኛ ድመት መጣች ለክርስቲያን ምስክር እንድትሆን። ድመቷን በድንጋይ በምን ያባርራታል። ተመልሳ ሄደችና እማዬ አሁንም እኮ በምሽትም ድመቷ መጣች፣ እንደውም በድንጋይ በምን እያሉ ሊገሏት ነበር፣ አባረሯታል። አንቺ ልጅ ለምንድን ነው የምታደርቅኝ? ይበላሉ ብያለሁ፣ ይበላሉ። እማዬ አይበሉም ብያለሁ፣ አይበሉም። ክርክሩ ጦፈ እና ምን ልትይ ፈልገሽ ነው? ላካቺ ልጅ ከዚች ሕፃን ጋር ፕሮግራም ተካፍላ ውስጧ ደስታ ተሞልቷል። መማረክ ጀምራለች። በዚህ ወሬ ምክንያት ነው እየደነገጠች የነበረችው። እንግዲህ እማያል እዛ ሃይማኖት ውስጥ ድመት የሚበላ ሰው ስለሌለ ችግር የለውም፣ እኔ እነሱ ጋር መሄድ ነው የሚፈልገው፣ ቅዳሴ አይደለም መሄደው አለች። እያለ እቺ ልጅ አንድ ሁለት እያለች በልጅነቷ እግዚአብሔር እንግዲህ ለክርስቲያኖች ይዋጋል፣ ለራሱ ለስሙ ይዋጋል። በዚች ልጅ ምክንያት ያ ቤተሰብም ተማረከ ማለት ነው። ክብር ለኢየሱስ ይሁን። ወሬ ነበረ፣ በጣም ብዙ አይነት ወሬ። ክርስቲያኖች እንዲህ ናቸው፣ ጴንጤዎች እንደዚህ ናቸው፣ እንዲህ የሚሆኑ ናቸው። ብዙ አይነት ወሬ አለ እና በዚህ ዘመንም ክርስቲያኖች የሰው ስጋና ደም የሚበሉ ናቸው የሚል የሚያስጠላ ስም ይለጠፍባቸው ነበር። ሌላ የሮማ ሰዎች ክርስትናን የሚቃወሙበት ስደት የሚያሳርፉበት ምክንያት የክርስትና መሰረታዊ ዓላማውን የሮማ ነገስታቶችም ሆነ ህዝቡ አይወዱትም። መሰረታዊ ዓላማ የክርስትና መሰረታዊ ዓላማ ምንድነው? መሰረታዊ ዓላማ ምንድነው? ፍቅር ነው። ዘር ጥሶ የሚያልፍ፣ ቋንቋ ጥሶ የሚያልፍ፣ ድንበር ጥሶ የሚያልፍ፣ ቀለም ጥሶ የሚያልፍ፣ ሌሎችን እንድናቅፍ የሚያገፋፋ ነው የክርስትና መሰረታዊ ዓላማ። ለአሕዛብ ጭምር የሚተርፍ ነው። ሮማውያን ግን ድንበር ሰርተው ነው መኖር የሚፈልጉት። ዛሬም በዓለም ነገስታቶች ዙሪያ ይሄ ጉዳይ ሴንሲቲቭ ነው፣ ይሰራል። ድንበር ከልሎ መኖር፣ አልፎ አለመሄድ፣ አልፎ አለመፍሰስ። በዛን ዘመን የነበረው ክርስቲያን በፍቅር ይታወቃል። በፍቅር ከሩቅ የሚመጣ ሰው በዛ ዘመን ብቻ እኮ አይደለም ወገኖቼ። እኛ እንኳን ልጆች ህፃናት ሆነን ሳንወለድ በፊት የሚወራ አይነት የክርስትና መልኮችን እኮ ስንመለከት ከማዶ የክርስቲያን ወንድም የሚመጣ ከሆነ በፈገግታ እዚሁ ያልቃል፣ እየሳቀ ነው የሚሄደው። አሁን እውነት እንነጋገር፣ ከሩቅ ክርስቲያን ወንድምን አይተ ፈገግታ የምታሳይ ስንት ሰው ነህ? እንደውም ከሩቅ ስታይ ንዴት የሚመጣብህስ? አይ በመንገዴ ዛሬ ደግሞ ባልመጣ ያው መጥፎ ገድ ይላል። በክርስቶስ ደም የተዋጀውን ሰው መጥፎ ገድ ቀኔን አበላሸው ይላል ከሩቅ እያየው። የክርስትና መሰረታዊ ዓላማ ፍቅር ነው። አጠገብ ያለውን ሰው ያዝና እዚህም ያመጣን ፍቅር ነው፣ መሰረታዊ ዓላማውም ፍቅር ነው በሉት። ክርስትና ያለ ፍቅር በሉት እስኪ ባዶ ነው። ክርስትና ያለ ፍቅር ጥይት የሌለ ጠመንጃ ነው፣ ባዶ። ከሩቅ ነበር ፈገግታ የሚያሳዩት፣ እንዲያፋጭ ጥርሳቸውን ከፍተው ነው የሚሄዱት። ከማዶ ክርስቲያን በመሆኑ ብቻ ደስታ፣ እርስ በርስ የሚግባቡበት ቋንቋ ራሱ ፈገግታ ነው፣ ደስታ፣ ደስ ብሏቸው ይሄዳል። አሁን ግን በሁለተኛ ጢሞቴዎስ እንደተጻፈው በመጨረሻ ዘመን ሰው ራሱን ብቻ የሚወድ ይሆናል። ከዚህ የተነሳ
ከሩቅ አይቼ ወንድሜን ፈገግ ማለት አልችልም። ለምን? እኔ ጋር የተሸከምኩት ነገር እርሱን ሳይ ፈገግታ የሚሰጥ አይደለም። ስለ እርሱ የተሸከምኩት ጆንያ ሸክም ያለው ሰው እንዴት ፈገግ ይላል? ሸክም ነው ያዝነው፣ እንዴት አድርገን ፈገግ እንላለን? ጥላቻ ተሞልተናል፣ የዘረኝነት ተሞልተናል። የሆነ ሸክም በቃ ሙልት ስላለ ስናየው ፊታችን ይጨማደዳል። ደግሞ በመንገድ ባልመጣ አባ ጮጋሬ ፊት እንጂ ሰስማይቲንም ጫዳስ አባ ጮጋሬ ፊት። የክርስትና መሰረታዊ ዓላማ ፍቅር ነው። to love each other። ክርስቶስ በፍቅሬ ኑሩ። በምን ኑሩ ነው ያለን? በንግግሬ ብቻ ኑሩ አይደለም፣ በፍቅሬ ኑሩ። መሰረታዊ ዓላማ ክደን ስለምንኖር የመጨረሻ ዘመን ላይ ስላለን ብዙ ትርምስቱ እኔ ማወራችሁ እንትና ያልኩ አይደለም። ይሄ ሰባኪ ጨምሮ የፍቅር ቅመም ከውስጡ አውጥቶ ያልጣለ ክርስቲያን ማን አለ? በዛን ዘመን ላይ የነበረ ክርስትና ግን በፍቅር የሚታወቅ ጸሎት የሚሰማ አይደል? እርሱ ልመና አይሰማም፣ የሄደውን አይመልስም፣ የጠፋውን እንደገና አይሰራም፣ የሞተውን እንደገና አያስነሳም። እጆቻችንን እንዘርጋ። ሴፓላቪያቶ ነባያላጎስ በዚህ አስጨናቂና ኮተታም ዘመን ላይ ራሳችንን እንጂ ማንንም እንዳንወድ ሰበበኞችና ምክንያተኞች በሆንበት ዘመን ከቃላት ያለፈ ሕይወት በሌለን ዘመን ላይ እንጸልይ። ከልብ ሁለታችሁ እጆቻችሁ ወደፊት አድርጉና እንጸልይ ባካችሁ። ጌታ የጥቂቱን ቀን ነገር ማናቀው ይላል የእግዚአብሔር ቃል ሲናገር። ይህ የፍቅር ቅመም ወደ ቤተ ክርስቲያን ይመለስ። ይህ የፍቅር ቅመም ወደ እያንዳንዳችሁ ይመለስ በኢየሱስ ክርስቶስ ስም። ይህ ፍቅር ወደ ውስጣችሁ ይፍሰስ። ዛሬ ምሳ ከመብላታችሁ በፊት ጴጥሮስም ምሳ ሊበላ በተዘጋጀ ጊዜ ወደ ተመስጦ ገባ እንደተባለ እናንተ የማታውቁት ኃይል ይሄንን ፍቅር ወደ ውስጣችሁ ያፈሰሰ ይግባ በኢየሱስ ስም። በዚህ ፍቅር መነካት ይሆንላችሁ። አሜን በኢየሱስ ስም። የክርስትና መሰረታዊ ዓላማ ፍቅር ነው። ፍቅር ነው። ስለዚህ እርስ በርስ የሚፋቀሩ ስለነበረ ድንበር አልፎ ስለሚፋቀሩ ድንበር ስለማያውቁ ጎሳ ስለማይለዩ ዘር ስለማይለዩ እርስ በርስ የተያያዙ ስለሆኑ ስደት ይደርስባቸው ነበር። ሌላ ወሳኝና መሰረታዊ በሁለተኛ ጢሞቴዎስ የተጻፈልን ቃል ክርስትና መለየትን የሚጠይቅ ሃይማኖት በመሆኑ ታላቅ ስደት ደርሶባቸዋል። ክርስትና መሰረታዊ ማንነት ፍቅር ነው። ቀጥሎ መለየትን የሚጠይቅ እምነት በመሆኑ ትልቅ ፍጥጫ ገጥሞታል። መለየትን ይጠይቃል። በሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 2 ላይ ይህንን መስፈርት የሚያሟላ ክርስትና ዛሬም ስደት አለበት። ዛሬም አሁን በዚህ ዘመን በሁለተኛ ጢሞቴዎስ ምዕራፍ 2 ላይ 3:2 ላይ ያለው መስፈርት የሚያሟላ ክርስትና ዛሬ በዚህ ዘመንም ስደት አለበት። ለምን ካላችሁ ይሄ ቦታ ምንድነው ማለት አንብቡልኝ። ይነበባል። እዚህ ፊት ለፊት ያላችሁ ወጣቶቼ ምን ይላል? በእውነትም በክርስቶስ ኢየሱስ እግዚአብሔርን እየመሰሉ ሊኖሩ የሚወዱ ሁሉ ይሰደዳሉ። ይሰደዳሉ። እኔና አንተ ያን ኑሮ ስለማንኖር ነው ስደት የሌለብን። ክርስትናውን ስደት አልባ የሆነው በእውነትም በክርስቶስ ኢየሱስ እግዚአብሔርን እየመሰልን ለመኖር ስላልቻልን እንጂ ስደት ስለጠፋ አይደለም። ይሄ ከሰዎች ጋር ተመቻችተ እንድትኖር አያደርግም። እዚህ በጣም ብዙ ህዝብ አለ ወገኖቼ። ላይቱ እንግዲህ አላሳያችሁም፣ ይቅርታ ጠይቃለሁ። እዚህ ህዝብ ሁሉ ተመቻችተው የሚኖረው ሐሜት፣ ጥላቻ፣ ክርክር፣ ዘረኝነት፣ አድመኝነት፣ ዝሙት፣ ስርቆት፣ ውሸት፣ ሽንገላ፣ ማታለል፣ ማስመሰል እዚህ ጋር ያሉ ይሄ ህዝብ በሙሉ ተመችቶት ይኖራል። አንድ ሰው ብቻ ግን መጽሐፉን ይዞ ደሴት ውስጥ ይኖራል፣ ኢዝላንድ ላይ
ሰላም፣ ፍቅር፣ ቅንነት፣ ታማኝነት፣ የዋህነት፣ ትዕግስት፣ ደግነት፣ ጭምትነት፣ ጽድቅ ይዞ ደሴት ላይ ብቻውን ተቀምጦ ይኖራል። ለምን አይመችም? ይሄ አይመችም። ይመቻል? አይመችም። ለብቻ ይነጥላል። እውነት እንነጋገር። እውነት የሚናገሩ ሰዎችን በአንድም በሌላ መንገድ እናሳድዳለን። እውነት ነው ውሸት? እውነት ነው ውሸት? አረባካችሁ ሮሜ ህይወት ተች የሚያደርግ አይምን ዮሐንስ ራእይ ህይወትን እየነካ የምትማሩት ትምህርት ስለሆነ እንዳትደነግጡ። የሚሰበረውን ሰብሮ እግዚአብሔር ያስተካክልልን። አሜን አሜን። በቃ ብዙ ጊዜ ቻሌንጅድ እንሆናለን። በእውነት ክርስቶስ ኢየሱስን እየመሰልን ለመኖር ብንፈልግ ዛሬም ስደት አለብን። ስንት ነገር አመቻምቸን አልፈናል። ስንት ነገር በእውነት ስንት ነገር አልፈናል። በጣም ብዙ ነገር አመቻምቸን አልፈናል። በጣም ብዙ ነገር ታሪኩ ምን ያህል እውነተኛ እንደሆነ ባላውቅም እውነተኛ እዚህ ዘመን እኛ በምንኖርበት ዘመን ላይ የሆነ ታሪክ እንደሆነ ይነገረኛል። አንድ ጊዜ ዳኛ ነው የመሃል ዳኛ እንደሆነ ነው የሚሰማው። ዳኝነት ላይ ያለ ሰውዬ የሚጸልይ ሰው ነው። የሚጸልይ ነው። ዳኛ ነው ግን የሚጸልይ የእግዚአብሔርን መንፈስ የሚሰማ ሰው ነው። ሶስት ምስክር በአግባቡ መስክረውበታል። ወንጀለኛ ተብሎ የመጣ ሰው ላይ ምንም መከላከያም አድርጎ ይሄ ሰው ከላዩ ላይ ማንሳት አልቻለም። ከፍተኛ ቅጣት የሚያደርስ ወንጀል ነው። ይሄን ሰው ግን ወደ ቤቱ ሲገባ መንፈስ ቅዱስ ደጋግሞ ይናገረዋል። ይሄ ክስ የውሸት ነው ይለዋል። እውነቱን ተናገርና ተሰደድ፣ ደሞዝህን እጣ፣ ወንበርህን እጣ ፕሊስ ይለዋል መንፈስ ቅዱስ። ይታገላል። ልስማ አልስማ፣ ልስማ አልስማ እያለ ይታገላል። የመጨረሻ ቀን የፍርድ ውሳኔ የሚሰጥበት ቀን ላይ ለሚስቱና ለልጆቹ ቁጭ አድርጎ ተናገረ። እኔ እግዚአብሔር ስለዚህ ሰው ምስክርነት ሰጥቶኛል። ይሄ ሰው በሐሰት ነው የተከሰሰው። በእርሱ ላይ ይሄንን ቅጣት አልወስንም ለማለት ተዘጋጅቻለሁ። ይሄን ደግሞ ካልኩኝ ከስራዬ ኢቲክስ አይደለም ይባረራለሁ። ስራ እናጣለን፣ ምን ገቢ እናጣለን፣ ምን በላውን እናጣለን። ራሳችሁን አዘጋጁ። በምንችለው ልክ የቀን ስራም እየሰራን እንኖራለን። ለዚህ ራሳችሁን አዘጋጁልና ልጆችና ሚስቱን ሰብስቦ አነጋግሮ ጸልዮ ከቤቱ ይወጣል። ወሰነ። በቃ ጸልዮ አመስግኖ አልቅሶ እግዚአብሔር ሆይ አንተ ለዚህ ሰው ፍረድ ብለኸኝ ነው የወጣሁት። የእውነት ፍርድ ብለኸኝ ነው የወጣሁት። እኔ ግን ልጆቼን ቤቴን ላንተ ሰጥቻለሁ ብሎ ከቤት ይወጣል። ልክ የብይን ሰዓት ሲደርስ ፍርዱ ሊነበብ ሲደርስ ይሄ ሰው ዳኛ ቁጭ ብሎ ነው የሚናገረው። ብድግ ብሎ ይቆማል። እኔ ዛሬ የምናገራችሁ ከተለመደ ከዳኝነት ንግግሬ ውጪ ነው አለ። አንድ ምስክርነት አግኝቻለሁ፣ ከማይዋሽ ምንጭ ሰምቻለሁ። እግዚአብሔር ነው ምናምን አላለም። ከማይዋሽ እውነተኛ ምንጭ ይሄ ሰው ወንጀል እንዳልሰራና የሐሰት ክስ እንደሆነ ሰምቻለሁ። ስለዚህ ይሄንን ውሳኔ ለዚህ ሰው ዛሬ ላልወስን ቆርጫለሁ ይልና ብድግ ብሎ መናገር ሲጀምር ይሄኛው ሲከሱ የነበሩ ሰዎች ተነስቶ መጥቶ መሬት ላይ ይወርቃሉ። ምንድነው? ልናጠፋው ወይኔና ዘመን ወደ ኋላ ያለውን ታሪክ አምጥተን ልናጠፋው ፈልገን ነው እንጂ ክቡር ዳኛ ያልከው ነገር ትክክል ነው ብሎ በፊቱ ይወርቃል። ወስኖ ነው የገባው፣ ግን መሰደድ ነበረበት አይደል? ወስኖ ገብቷል። ኦሬዲ ይሰደድ ነበረ። ግን ጥያቄ ሆነባቸው ዳኞች ላይ። ስሙኝ፣ በጣም ጥያቄ ሆነባቸው። በጣም ኃይለኛ ጥያቄ ፈጠረባቸው ሌሎቹ ላይ። ኦሬዲ እግዚአብሔር በዚህ ዊትነስ ምክንያት ምን አድርጎታል? ሰውየውን አትርፎታል። ግን አልተረፈም። ለምን እንደሆነ ልንገራችሁ። በህግ ቋንቋ የታላብትሽ አይምን ሳብጀክት የሌለበት ቦታ ላይ እንዲህ አይነት ውሳኔ መንፈሴን ሰማው ብሎ መወሰን አይችልም። ተነጋገሩ። ይሄ ሰው ቀስ ብሎ ሲጠይቁት እኔ በቃ እግዚአብሔር ነግረው ከዚህ በኋላ ስራችንን ሽባ ልታደርግ ነው አይሉና ይወያዩና ጠልዞ ከስራ ያባርሩታል። ስሙኝ፣ ጌታ አቅም ይስጠንና እንደዚህ አይነት ስደት ውስጥ ይክተተን።
እጭ በኢየሱስ ስም እናንተ አልተግባባችሁም። እኔ እኮ አሜን ብዬ እየጠራው ነው። ዛሬ እንኳን እግዚአብሔር ካደረገብኝ ያድርግብኝ። አሜን። በእውነት እግዚአብሔር እንደዚህ አይነት አቅም ሰጥቶን ይስጠን። እግዚአብሔር ያንን አቅም እስኪ ቀኛችሁን አንሱ። ያ አቅም ይምጣልን ወደኛ፣ ወደ ሙያችን፣ ወደ ስራችን፣ ወደ አገልግሎታችን፣ ወደ ቤታችን በኢየሱስ ስም ይሄ አቅም ይምጣላችሁ። yes ግን ከስደት አልተረፈም። አሳደዱት፣ ከስራ አፈናቀሉት። ቅድም አልቅሶ ቤት ተናግረው እንደወጣ ከሳምንታት ከጊዜያት በኋላ ይሄ ውሳኔ የተላለፈበት በዚህ አይነት ህይወት ውስጥ መኖር ጀመረ ማለት ነው። እውነተኛ ክርስትና ዛሬም ስደት አለበት። ሊያጠገብ ሰው ፊት ለፊቱን እያየ እውነተኛ ክርስትና መተግበር ከጀመርክ ስደት ውስጥ ገባለ በለው፣ ትሰደዳለ። እውነተኛ ክርስትና ማሳየት ከጀመርክ ትሰደዳለ። ይሄ ሀቅ ነው። ለኛ እንድመቸን ለምን እንሰብካለን? ለኔ እንድመቸኝ እኔ ለምን እሰብካለሁ? ለኔ እንድመቸኝ አልሰብክም። ከኔ ሁኔታ ተነስቼ ስብከት አልዘጋጅም። እኔን ቃሉ መዶሻ ነው። ከኔ መጥረብ ያለበት ነገር ካለ ይጠርባል፣ ያነሳል። በጌታ በኢየሱስ ስም እውነትም በክርስቶስ ኢየሱስ እግዚአብሔርን እየመሰልን እንድንኖር እግዚአብሔር ይርዳን። አሜን አሜን። for God's comfort እግዚአብሔርን እንዲመቸው እንድናገለግል እንግዲህ በእነኚህ ምክንያቶች ክርስትና ስደት ደርሶበት ነበር። በጣም ኃይለኛ ስደት ነው። 8 ደረጃ የያዘ ስደት ነው። በዲዮቅሊጥያኖስ ላይ ነው የቆመው ብያለሁ። 311 ዓመተ ምህረት ላይ ቆሟል። 313 ላይ ኦፊሻሊ የሚላን አዋጅ በሚባል የክርስትና ስደት ቆሟል። ኦፊሻል ነው ይሄ። እዚህ እንደምታዩት ቸርች ሁሉ ተሰርቷል። ዝም ብዬ ነው ይሄን እኔ ለራሴ ለማቅረብ እንድመቸኝ ነው ያስቀመጥኩት። ይሄን ነጻነት ያወጀው ንጉስ ቆስጠንጢኖስ ይባላል። የኒቃ ጉባኤ ሁሉ ያዘጋጀ ይሄ ሰው ነው። የመጽሐፍ ቅዱስ ይዘት ላይ ሁሉ ሰፊ ውይይት አድርጓል። በጣም ወሳኝ የሆነ ሚና የተጫወተ ሰው። እንዴት ሆኖ ነው ቆስጠንጢኖስ ብድግ ብሎ ይሄንን አዋጅ ያወጀው ካላችሁ፣ ይሄንን አዋጅ ራሱ ብድግ ብሎ አይደለም ያወጀው። ስልጣንን ለመቆናጠጥ ከዲዮቅሊጥያኖስ በኋላ ስልጣንም ለመያዝ የሮምን ስልጣን ለመያዝ ውጊያ ነበረ፣ ጦርነት ነበረ እና በዛ ጦርነት ላይ ማክሲንቲኒዮስ ከሚባል ንጉስ ጋር ጦርነት 311 ዓመተ ምህረት ላይ ሊገጥም እያለ በሌሊት ተኝቼ ህልም አየሁ ይላል ቆስጠንጢኖስ። ምን አይነት ህልም አየሁ? ተኛውና እግዚአብሔር በሰማይ ላይ መስቀል አሳየኝ አለ እና ያንን መስቀል አስቀምጦ በዚህ ምልክት ብትዋጋ ታሸንፋለህ አለኝ። ከዛ በኋላ ይሄን ንጉስ ተነሳና በዚህ ምልክት ይዋጋለሁ አለ። ጎራዴዎቹን ሁሉ የመስቀል ቅርጽ ሰራ። ዛሬም አይታችሁ ከሆነ ብዙ ጎራዴ ከዌስተር ከንቱን የሚመጣም የመስቀል ቅርጽ አለው የለውም? መስቀል አለበት። ንጉስ ቆስጠንጢኖስ ያወጀው አዋጅ ነው። ጎራዴ ላይ ሁሉ መስቀል አደረገ። ሌሎች መሳሪያዎች ጋሻ ላይ ምን ላይ መስቀል በመስቀል ያኔ መድፍ ምናምን የለም። መስቀል በመስቀል አደረገ። እንዳለውም ተዋግቶ አሸነፈ። እግዚአብሔር እነርሱ በማያስቡት መልኩ ገብቶ ንጉስ ቆስጠንጢኖስ ኦፊሻሊ 313 ሁለት መጨረሻ ላይ ስልጣን ተቆናጠጠ። 313 ላይ ኦፊሻሊ ክርስትና ከዚህ በኋላ ስደት ይብቃል። ጎልደን ታይም ይባላል። ወርቃማ ሰዓት ነው። ክርስቲያኖች ከስደት ያረፉበት ሰዓት ነው። በይፋት ቆሟል። ነገር ግን የመጽሐፍ ቅዱስ ኮንሰርቫቲቭ አጥኞች ይሄንን ዘመን ወርቃማ ዘመን አይሉትም። የጨለማ ዘመን ነው ብሉት። እሱን ለወደፊት አብራራለሁ 7ቱ ነቢያተ ክርስቲያን ከተማርን በኋላ። እንግዲህ ባጭሩ የዶሚቲያን ዘመን ስደት የራእይ መጽሐፍ የተጻፈበት ታሪካዊ መድረክ ሲሆን የራእይ መጽሐፍ ደግሞ ለዚያ ስደት የተሰጠ መለኮታዊ ምላሽ ነው። ዮሐንስ በምስጢራዊና ምልክት በተሞላበት ቋንቋ ያጻጻፍ ዘዴ የሮም ግፍ ጊዜያዊ መሆኑና የእግዚአብሔር መንግስት ግን የመጨረሻዋ አሸናፊ መሆኗን ለተጨነቁ አማኞች አብስሯል። አሁንም ላላችሁ በምንም አይነት ሁኔታ ውስጥ ለምታልፉ ይሄ ቤተክርስቲያናትን ሁሉ የሚወክል መልእክት ስለሆነ ያላችሁበት ሁኔታ መጨረሻ አይደለም። አሜን የሚል ሰው አለ? አይደለም። የሚያጽናና ድምጽ ሁሉ ጊዜ ከየት አለ ብያለሁ? ከሰማይ አለ።
የራእይ መጽሐፍ የተጻፈበት ኮንቴክስት አንዱ አንዱን ለማጽናናት አቅም ያጣበት ዘመን ነው። ያንዱ አክስት ሞቶበታል፣ ያንዱ አጎት ሞቶበታል፣ ያንዷ ደግሞ ባሏ ሞቶባታል፣ አንዱ ደግሞ ከነ ልጆቹ ተጨፍጭፏል። እንደዚህ አይነት ሁሉም ጋር ድንኳን በድንኳን ስቃይ በስቃይ ማን ድንኳን ይዶኩናል? ስቃይ በስቃይ የሆነበት በሐዘን ሰዎች የተዋጡበት ኮንቴክስት ውስጥ የተጻፈ መጽሐፍ ነው። ከምድር ምንም የሚያጽናና ድምጽ በጠፋበት ዘመን ላይ ከሰማይ የመጣ የመጽናኛ ድምጽ ነው። ዛሬም ላወጅላችሁ ልናገር በጌታ በኢየሱስ ክርስቶስ ስም ከምድር መፍትሄ ባጣችሁት ጉዳይ ላይ ከሰማይ የሆነ መጽናኛ ይመጣላችኋል። ከሰማይ የሆነ ድምጽ ይመጣላችኋል። አሜን ነው ወይ? ከሰማይ የሚያጽናና ድምጽ ይመጣላችኋል። አሜን ነው ወይ? yes ከየት የሚያጽናና? ከሰማይ። እስኪ ከሰማይ በሉ። እስኪ ድምጻችሁ ጮክ ይበልና ከምድር መጽናኛ ባጣውበት ጉዳይ ላይ በሉ። እስኪ ከሰማይ የሚያጽናናኝ ድምጽ ይመጣል። ማንም ክርስቲያኖችን የሚያጽናና ያልነበረበት ጊዜ ነው። ማንም አያጽናናቸውም። ዞር ብሎ የሚያናግራቸው የለም። እንደውም የሚገድላቸው የሚያሳድዳቸው የሚሸለምበት ጊዜ ላይ የመጣ የእረፍት መልእክት ነው። በዛ ዘመን የነበሩ ሰባቱ አብያተ ክርስቲያናትን ብቻ ሳይሆን እነዛ በስደት የነበሩ ሰዎችን ብቻ ሳይሆን እኛንም እግዚአብሔር ስንት ጊዜ ያጽናንቶናል። ስንት ጊዜ ያጽናናን፣ ስንት ጊዜ ያሳልፈን። በጣም የሚገርመው ቅድም መዝሙር እየዘመርክ ነበር። እኔ እሱ መዝሙር እንዘምር አንድ ጊዜ ፍቅዬ። ስንት ጊዜ አነሳኸኝ፣ ስንት ጊዜ አቅሞንከኝ፣ ስንት ጊዜ ጨለማዬን ከደንኮ በብርሃን፣ ስንት ጊዜ ስደክምብህ፣ ስንት ጊዜ ያዘኝ ጸጋህ፣ ስንት ጊዜ ከጠላት ዛቻ ከለለኝ ምሕረት ብቻ፣ ከለለኝ ምሕረት ብቻ፣ ከለለኝ ምሕረት ብቻ፣ ከለለኝ ምሕረት ብቻ፣ ከለለኝ ምሕረት ብቻ። አሜን። እግዚአብሔር ብዙ ጊዜ አጽናንቶናል። እናልፋለን ብለን ያላሰብናቸው ቀናቶቻችን አሳልፎናል። ለጌታ ክብር ይሁንለት። ሃሌሉያ። እግዚአብሔር ሊያጽናናቸው የሰጠ መልእክት ነው። ለምሳሌ እናንተ በጣም የቅርብ ዘመድ የሞተ በጣም አደገኛ ሐዘን ውስጥ ያለ ሰው ቤት ብትሄዱ ልታደርጉ የምትችሉ ነገሮችን አስቡ። በጣም አጭር ነገር ነው የምታደርጉት። ልታለቅሱ ትችላላችሁ፣ አይዞ ልትሉ ትችላላችሁ፣ ሻይ ቡና ይዛችሁ ልትሄዱ ትችላላችሁ፣ ገንዘብ ልትሰጡ ትችላላችሁ፣ ቀናትን እዛ ልታድሩ ትችላላችሁ። ግን ሁኔታቸውን መቀየር አይቻልም። እግዚአብሔር ግን በዚህ ሐዘንና ስቃይ ውስጥ ለነበሩ፣ ለተበተኑ፣ ጭንቅ ውስጥ ላሉ፣ ግፍ እየደረሰባቸው፣ ስደት እሳት እየወረደባቸው ላሉ ክርስቲያኖች በጣም ኃይለኛ የሆነ መጽናኛ፣ ምድር ለናንተ አታስፈልግም፣ እናንተ እዚህ ምድር ላይ ልትኖሩ አይገባችሁም ተብሎ እየተጠፈጨፉ ላሉ ክርስቲያኖች እቺ አፈር በአፈር ጭቃ በሆነች ምድር ላይ ሳይሆን ደመና ላይ አየር ላይ የመቆየት የመነጠቅ ተስፋ ተሰጣቸው። አጽናናቸው እግዚአብሔር። በዛን ሰዓት እውነተኛውን ክርስቶስን ስትናገሩ ያልተቀበሉ ሰዎች ሐሰተኛ ክርስቶስ ይሰጣቸዋል፣ በሐሰተኛ ክርስቶስ ይቀጣሉ። ታላቅ መከራ ለ7 ዓመት ይሆናል። ነገር ግን አሁን የተሰቃያችሁ እናንተ ይላል፣ ቤተ ክርስቲያን በሙሉ ይላል፣ ይህንን መከራ አታይም ይላል። ክርስቶስ እስከ ደመና መጥቶ እንደሚወስዳቸው፣ በስተመጨረሻ ዘመን ደግሞ ሐሰተኛ ክርስቶስ እንደሚገለጥ፣ ሐሰተኛ ነቢይ ስለ ሐሰተኛ ክርስቶስ ፕሮቮክ የሚያደርግ እንደሚገለጥ ይናገራል። 70 እና 80 ዓመት በምትኖሩበት በዚህ ምድር ላይ ግርፋትና ስቃይ የበዛባችሁ፣ ሰይፍም ስለትም በሌለበት ሁኔታ 70 አይደለም 80 አይደለም 1000 ዓመት ምድር ላይ ትነግሳላችሁ የሚል ሌላ ተስፋ የተሰጠበት ነው። ይሄ ኳንተ ነህ። እዚህ ጥቂት ዓመት ስንት ጭንቀትና ጭቃ አሳልፌያለሁ። ስንት እሳት ውስጥ ነው የምንኖረው።
ስንት በደል ውስጥ ስንት ጣጣ ውስጥ ጋሚቶኬ ነው፣ ኩላሊት ነው፣ ስብራት ነው፣ ኪሳራ ነው፣ ውርደት ነው፣ ነቀፌታ ነው፣ ስደት ነው ታሳልፋላችሁ። ለክርስቲያን የተሰጠ ተስፋ የማጽናኛ ተስፋ መነጠቅ አለ። ከኢየሱስ ጋር ደመና ላይ 7 ዓመት መቆየት አለ። አብሮ ደግሞ እየሸለሉ ወደ ምድር መምጣት አለ። በ70 ዓመት ውስጥ የተሰቃየን ሰዎች 1000 ዓመት ሰይጣን ፍሪ በሆነ ዓለም ላይ ሃሌሉያ ክብር ኢየሱስ ይሁን። 1000 ዓመት ይህ አላስደነቃችሁ? ክርስትና አልገባችሁ፣ በፍጹም አልገባችሁ። አንተ 1000 ዓመት ይቀራል ምድር ላይ 1000 ዓመት የሰላም 1000 ዓመት። አይ ስልህ እኮ 1000 ዓመት ትኖራለህ ዘና በል አይደለም። የሥጋው ትክ ተመልሰን እንመጣለን። የሞቱትም 1000 ዓመት ክርስቲያን ምድር ላይ ይነግሳል። ያኔ ጂኒ ጃንካ ይሄ ሰይጣን የለ ይታሰራል። አቤት ምንም አይነት ጭቅጭቅ የለ። ደሞዝ ጨመረ፣ ደሞዝ ቀነሰ፣ ሽሮ ቀነሰ፣ በርበሬ ጨመረ የለም። ሽንኩርት 180 ገባ፣ 160 ገባ የለም። ጤፍ ተወደደ፣ መንገድ ተዘጋ፣ ነዳጅ ተወደደ የለም። አለቃ ተቆጣ፣ ፊቱ ጠቆረ የለም። አንድ አለቃችንን መሃል ላይ አስቀምጠን ሃሌሉያ ወደ እርሱ እያየ ክብር እየሰጠን ስሙኝ፣ ይኖራሉ አይደለም ብሎ ይነግሳሉ። ስሙኝ፣ አልገባችሁ? ቆይ አልገባችሁ? ይኖራሉ አይደለም ብሎ ይነግሳሉ። አሁን የለበሳችሁትን ኮተት የቱርክ፣ የጣሊያን፣ የጃፓን፣ የቻይና ሱፍ ጥላችሁ የንግስና ነው የምትለብሱት ምድር ላይ። ያው ስሙኝ፣ ለመኖር ነፃነት የተከለከሉ ለመንገስ ለ1000 ዓመት ተመልሰው ሃሌሉያ። ይህን መጽናኛ ነው የተሰጠን። ይነግሳል በምድር ላይ ለ1000 ዓመት እንነግሳል። ራእይ የበረከት ቃል ነው፣ የሚያስፈራራ መልእክት አይደለም። 1000 ዓመት እንነግሳለን፣ እናመልካለን። ምንድነው ያለው ካላችሁ 1000 ዓመት ውስጥ ስንዴ መዝራትም የለም፣ ጤፍ መዝራትም የለም። 1000 ዓመት ውስጥ አምልኮ ብቻ ነው። ይገባህ ትደክማለህ። እንዴት ትደክማለህ? ድካም ራሱ የሌለበት ዓለም ነው። ታለቅሳለህ። እምባ ከየት ይመጣል? እምባ የሌለበት ዓለም ውስጥ ገብተህ ነው ያጽብሽ። በጌታ በኢየሱስም የ1000 ዓመት መንግስት እልልታ፣ ጩኸት፣ ፉጨት ካላስነሳ አንተ ችግር ውስጥ ነው ያለው። በቃ ጌታ እርዳ። ነገሮች አፕሳይድ ዳውን ይገለባበጣሉ። በቃ 1000 ዓመት በ1000 ዓመት ውስጥ እርኩስ የተባለ በሙሉ አይታይም። ለምን? በ7ቱ ዓመት መከራ ውስጥ ተንኮለኞችና የተንኮል መምህሩ አብረው አልቀዋል። ምድር ላይ የነበረው ሰይጣን ኢየሱስ ወደ ምድር ስለመጣ ተመልሶ ወደ ቦታው ከፍ ይላል። አየር ላይ ያለው አለቃ ነው ምንለው አይደለም እንዴ? አየሩ ላይ ይቆያል። ምድር ላይ ኢየሱስ ስለመጣ ምድር ላይ መቆማ አይኖረውም። ወደ አየሩም ሲመጣ ከአየሩ ወደ ምድር ይወርዳል። ለምን? ኢየሱስ ባለበት ሰይጣን መኖር ስለማይችል። አልገባ ምድርን ለቆ ኢላይ ደርሶ ይፋንናል። መፋነን አይችልም። ማቆያ ላይ ነው ምኖረው። አቤት ታስሮ ተጠምንኮ እዛ ይቆያል። ዘንዶ አይነድፍም፣ አንበሳ አይነድፍም። ትንቢተ ኢሳይያስ 35 ክፈትና አንብብ ታሜ። ምድረ በዳውና ደረቁ ምድር፣ አዎ ምድረ በዳውና ደረቁ ምድር ደስ ይላቸዋል፣ ደስ ይላቸዋል። በረሃውም ሐሴት ያደርጋል፣ በረሃውም ሐሴት ያደርጋል። እንደ ጽጌረዳም ያብባል፣ እንደ ጽጌረዳ ያብባል፣ እጅግ ያብባል። በደስታና በዝማሬ ሐሴትን ያደርጋል፣ በደስታና በዝማሬ ሐሴትን ያደርጋል። የሊባኖስ ክብር፣ የሊባኖስ ክብር፣ የቀርሜሎስና የሳሮን ግርማ ይሰጠዋል። የስ የቀርሜሎስና የሳሮን ግርማ ይሰጠዋል። የእግዚአብሔርንም ክብር የአምላካችንንም ግርማ ያያሉ። የደከሙትን እጆች አበርቱ፣ የላሉትንም ጉልበቶች አጽኑ። ፈሪ ልብ ላላቸው እነሆ አምላካችሁ በበቀል በእግዚአብሔርም ብድራት ይመጣልና መጥቶም ያድናቸዋልና በርቱ አትፍሩ በሏቸው። በዚያን ጊዜም የእውሮች ዓይን ይገለጣል፣ የደንቆሮችም ጆሮ ይከፈታል። በዚያን ጊዜ አንካሳ እንደ ሚዳቋ ይዘልላል፣ የዲዳም ምላስ ይዘምራል። በምድረ በዳ ውሃ በበረሃም ፈሳሽ ይፈልቃልና። ዋው!
ዋው ቀጥል ጨርስልኝ ዋው ደረቂቱ ምድር ኩሬ የጥማት መሬት የውሃ ምንጭ ትሆናለች ቀበሮ የተኛበት መኖሪያ ልምላሜና ሸምበቆ ደንገልም ይሆንበታል በዚያም ጎዳናና መንገድ ይሆናል እርሱም የተቀደሰ መንገድ ይባላል ንጹሃንም ያልሆኑ አያልፉበትም አይኖሩም ለንጹሃን ግን ቆየኝ እነዚህ አሁን ኢየሱስ ክርስቶስ ያድናል ስትል በጥፊ የመቱ የነበሩ እስከ መጨረሻ የጨከኑ አይኖሩበትም ቀጥል ንጹሃንም ያልሆኑ አያልፉበትም ለንጹሃን ግን ይሆናል ተላላፊዎችና ሰነፎች እንኳን አይስቱበትም አንበሳም አይኖርበትም ነጣቂ አውሬም አይወጣበትም አንበሳ የለበትም ነጣቂ አውሬ የለበትም እሺ ከዚያም አይገኙም የዳኑት ግን በዚያ ይሄዳሉ እግዚአብሔርም የተበጃቸው ይመለሳሉ እየዘመሩም ወደ ጽዮን ይመጣሉ የዘላለም ደስታ በራሳቸው ላይ ይሆናል ሐሰቴንና ደስታን ያገኛሉ ሐዘንና ትካዘም ይሸሻሉ ሃሌሉያ ክብር ለኢየሱስ ይሁን ሌላ ያልነገርኳችሁ ነገር ስሙኝ ሌላ ያልነገርኳችሁ ነገር በሽታም አካለ ስንኩል የሚባልም አይኖርም እውር ነው ያልኮ ሰው ይግልጥላል አንካሳ ነው ያልኮ ይዘረጋል የሆነ ነገር ሆኗል ያልኮ ይከፈታል ሁሉ ሰው ለጭብጨባ የሚመች ማንነት ይዞ ይገለጣል ለጌታ ለኢየሱስ ክብር ይሁንለት ሃሌሉያ ይሄን እኛ የተሰጠን ተስፋ ይሄ ነው በስተመጨረሻ ምን ይሆናል ከሺህ ዓመት ንግስና በኋላ ደግሞ የሰባቱ ዓመት መከራ ዘመንም በኋላ የነጩ ዙፋን ፍርድ ይሆናል የዚያን ጊዜ ስማቸው በሕይወት መዝገብ ላይ ያልተጻፈ ወደ እሳት ባሕር ይወረወራል ሰይጣንም ተይዞ ወደ እሳት ባሕር ይወረወራል ክርስቶስ ኢየሱስ ሐሰተኛውንና ሐሰተኛ ነቢዩን ጥፉ ብቻ በሚል ቃል ብንን ያረጋቸዋል ይጠፋሉ የፊልሙ መጨረሻ እኛ ከኢየሱስ ክርስቶስ ጋር እየዘመርን ስንገባ እዛ ላይ ያገኛል እቺ ዓለም እንደ ሸራ ተጠቅልላ ራእይ እንደዛ ነው የሚያሳየው ዮሐንስ ራእይ የተጻፈበት መንገድና የእግዚአብሔር ልዩ የመልእክት አሰጣጥ ለክርስቲያኖች የዮሐንስ ራእይ መጽሐፍ የተጻፈበት መንገድና የእግዚአብሔር ልዩ መልእክት አሰጣጥ ለክርስቲያኖች ይሄ ባለፈው እንዳልኳችሁ በዚህ የጭንቅ ጊዜ ውስጥ ላሉ ክርስቲያኖች የተሰጠው የመልእክት አጻጻፍ ሲስተሙ ወይም ዘዴው አዋልድ መጽሐፍታዊ ወይም ደግሞ የራእይ ስልት ይባላል አፖካሊፕቲክ ሊትሬቸር ይህ መንገድ ለአይዛብና ለነገስታቶች እንግዳ ነው አያውቁትም ለክርስቲያኖች ግን እንግዳ አይደለም የሚታወቅ መንገድ ነው ለክርስቲያኖች ያውቁታል በተለያዩ ምልክቶችና ስዕላቶች ይግባባሉ ለምሳሌ በዛ ዘመን ከነበረው ስደትና ስቃይ የተነሳ ኦፊሻሊ ክርስትናን መናገር ስለማይችሉ በምልክት ቋንቋ ነው የሚግባቡት አሁን እኔና አንድ ሰው መንገድ ላይ ብንገናኝ እኔ ክርስቲያን ቢሆን በዛ ዘመን በነበረው ሁኔታ እንዴት ነው የሚያደርጉት አንዱ ክርስቲያን ይመጣና በእንጨት ወይም በእግሩ እንዲህ ያደርጋል ቀጣ ያለው ሰው ክርስቲያን ከሆነ እንዲህ ያደርጋል ምን ሰራ መስቀል ሰራ ተግባ ወንድሜ ይላል በስውር ነው ቀስ ብሎ ደግሞ አቧራ ላይ ምልክት ቋንቋ አላቸው አቧራ ላይ ቀስ ብሎ ግማሽ ትንሽዬ የአሳ ክንፍ ይስላል ያኛው ክርስቲያን ከሆነ ሌላኛውን ክንፍ ይቀጥላል ኦ ማይ ብራዘር ላል ዋ ደስ አይልም ይሄ አፖካሊፕቲክ ሊትሬቸር የሚባለው በምልክት ነው የሚግባቡት አንድ ከጻፈ አንደኛው ደግሞ መጥቶ አንድ ከደገመ ዋው ማይ ብራዘር ተያይዘው ወደ ምኩራብ ይገባሉ ለምን አንድ እግዚአብሔርን የምትወክል ቁጥር ነች ስለ ቁጥሮቹ የምንማረው ሮብ ነው አዝናለሁ እሁድ መማር አንችልም ቀጣ ያለው ፓርት ስለሆነ አንድ ያህዌ እግዚአብሔር ማለት ነው አንደኛው ደግሞ ይመጣና 3 ቁጥር ይጽፋል ቀጣ ያለው ይመጣና መንገድ ላይ እየመጣ እቺን 3 ሲጽፍ ዝም ብሎ ካለፈ ሌላ ታሪክ ውስጥ ያለ ሰው ነው አያውቅም መቶ 3 የጻፈው ላይ እንደገና ደግሞ 3 ሲያስቀምጥ ኦ ክርስቲያን ነው ይላል ወንድም ይላል ኢየሱስ ያድናል ያልክ እንዳሁኑ ዘመን መስበክ የምትችልበት ጊዜ አይደለም መቀላት አለ መቀቀል አለ መቃጠል አለ
አፍ ዘግተው ግን ክርስትና ውስጥ ለውስጥ በምልክት ቋንቋ ሮማውያን በማያስተውሉት ንግስታቶቻቸው የነሱ ለፊደል ሊቃኖቻቸው በማያስተውሉት መልኩ በአሳ በምን በቁጥር በምን እያለ ክርስትና እንደ ሰደድ እሳት እየገባ ነው። ክርስትናችን ሊዳፈን አይችልም። ክብር ለኢየሱስ ይሁን። የወሰደ ነው አንድ በአንድ ለምሳሌ ምንድነው የሚባለው ይሄ ዶቭ ምንድነው ዶቭ ምን ጉጉት ነው እርግብ ከሳለ አንደኛውም መጥቶ እርግብ ከደገመ ብሪትሬን ብራዘር ማለት ብሪትሬን ወንድሜ ማለት ነው። ይያያዙና ቀስ ብሎ ሾልኮ ገብቶ ይጸልያሉ። ዋው! ስለዚህ ይሄ አፖካሊፕቲክ ሊትሬቸር የሚባለው ይሄ ነው። በምልክት ይግባባሉ። ግን ይሄንን ራእይን ስጽፍ በዚህ መንገድ በሮማ ወታደሮች እጅ እንኳን ቢወርቅ መልእክቱን እንዳይረዱት አድርጎ ነው እግዚአብሔር የነገረው። እንደ ተራ ወረቀት ጥሎ እንዲያልፉ ዝም ብሎ ነው ምንም የለም እንድሉ። ምክንያቱም እዛ ውስጥ የነሱ መጨረሻ የሚያስቀምጥ መልእክት ስላለ በዚህ አጻጻፍ ስልት ውስጥ ሲምቦልስ ምልክቶች፣ ቁጥሮች፣ አራዊት፣ ደመና፣ ነገስታት በውስጡ አለበት። ይህ የሆነበት ምክንያት ቅድም እንዳልኳችሁ እግዚአብሔር ከሮም ወታደሮች እጅ ቢወርቅ እንኳን መልእክቱን እንዳይረዱት ለማድረግና ጭንቅ ውስጥ ላሉት ግን በሚረዱት ቋንቋ ለማጽናናት። እግዚአብሔር እናንተንም በዚህ መንገድ አጽናንቷችሁ ያውቃል አይደል? እኔንም አጽናንቶኝ ያውቃል። ክብር ለኢየሱስ ይሁን። ስለዚህ የራእይ መጽሐፍ ምስጢሩ በስቃይ ውስጥ ላሉ ክርስቲያኖች እንጂ ለአሕዛብ የተገለጠ አይደለም። በደንብ ጮክ ብዬ ልናገር፣ የራእይ መጽሐፍ ለክርስቲያኖች ብቻ የተጻፈ መጽሐፍ ነው። የዮሐንስ መልእክት አሕዛብን ሁሉ እንድንደርስ ሁሉም እያነበበ እንዲረዳ የተጻፈ ነው። ራእይ መጽሐፍ ግን ለክርስቲያኖች ብቻ የተሰጠ መልእክት ነው። ደስ ይበላችሁ። ለጌታ ክብር ስጧ። አፖካሊፕቲክ ባይሆንም ኢየሱስ ክርስቶስ በምሳሌያዊ አነጋገር ድብቅ ነገሮችን ይናገር ነበር በወንጌላት ላይ። ማርቆስ ወንጌል 4፣ ሉቃስ ወንጌል 8፣ ማቴዎስ ወንጌል 13ን ስታነቡ በምሳሌያዊ አነጋገር ይናገርና ለምንድን ነው እንዲህ ብትለን ጌታ ሆይ ስሉ ለእናንተ ምስጢርን ማወቅ ተፈቅዶላችኋል፣ እነሱ ግን ብሎ ያልፍ ነበር። ዓላማው ባለፈው ትልቁን ዓላማ አይተናል። ግን እዛ ላይ አያበቃም። ለምሳሌ ሪሰርች ስትሰሩ ኦብጀክቲቭ አለ አይደለ? ቀጥሎ ምን አለ? ስፔሲፊክ ኦብጀክቲቭ አለ፣ ጀነራል ኦብጀክቲቭ አለ። ቀጥሎ ምን አለ? ስፔሲፊክ ኦብጀክቲቭ። ጀነራል ኦብጀክቲቭ ስንት ነው? አንድ ነው። ስፔሲፊክ ኦብጀክቲቭ ላይ ስትመጡ ነጥቦችን ማካተት ትችላላችሁ፣ ትዘረዝራላችሁ። እዚህ ውስጥ እግዚአብሔር በስቃይና በመከራ ውስጥ እያለፉ ላሉ ክርስቲያኖች የሚያጽናና መልእክት የሰጠ ቢሆንም በዛው ስቃይ ውስጥ ባለ ቤተ ክርስቲያን ውስጥ ደግሞ የሞራል ውድቀትና መላሸቅ አለ። ወገኖቼ እንዴት አይነት ከባድ ነገር መሰላችሁ! ሰይጣን እቺን ዓለም እስካለቀቀ ድረስ ችግር ነው። በዛው ጭንቅ ውስጥ ባለች ቤተ ክርስቲያን ውስጥ ታያላችሁ ጉዱን። ሰባቱን ስንመለከት ብዙ ቆሻሻ አለ። ይገርማል። ለዚህ የነበረውን የሞራል ውድቀትና የሳቱበትን መንገድ መርምሮ ግን ደስ የሚል ነገር አለ ወደ ንስሐ ለመውሰድ ሁሉንም ቤተ ክርስቲያናት እንዲህ ብሏል፣ ንስሐ ግቡ። ስንማር በደንብ ይሄንን ወደፊት እናያለን። ንስሐ ግቡ እያለ ሲደመድም እንመለከታለን። ንስሐ እንዲገቡ፣ በንስሐ እንዲመለሱ። ማንም ሰው በንስሐ የሚመለስ እድል አለው። አሁንም የሳተበት መንገድ ካለ በንስሐ የመመለስ እድል አለው። ቀጥሉ እያልኩ አይደለም። አግኝታችሁኛል ሐሳቤን? በዛ ሞራል ውድቀት ውስጥ ላሉት እግዚአብሔር የንስሐ እድል ሲሰጣቸው እንመለከታለን። ቁልፍ ቃሉን እንመለከታለን። ቲም ራእይ ቁልፍ ቃል ያለው ምዕራፍ 1 ቁጥር 19 ነው። ምዕራፍ 1 ቁጥር 19 ላይ ምንድነው የሚለው? የዮሐንስ ራእይ 1:19 እንግዲህ ያየኸውን አሁንም ያለውን ከዚህም በኋላ የሚሆነውን ይሆን ዘንድ ያለውን ምን አድርግ? ጻፍ ይለዋል። ሶስት ወሳኝ ሐሳብ። አንደኛ አሁን ያየኸውን ምንድነው? እርሱ ሱፐርማሲ ኦፍ ክራይስት፣ የኢየሱስን ግርማና ታላቅነት
እርሱን አስቀምጦታል። ሁለተኛው አሁን ያለው የቤተ ክርስቲያን ሁኔታ እስከ ቤተ ክርስቲያን መጨረሻ ዘመን ያለው ምዕራፍ 2 እና ምዕራፍ 3 በደንብ በትንታኔ እንመለከታለን። ወደፊት የሚሆነውን ምዕራፍ 4 እስከ ምዕራፍ 22 ድረስ እንመለከታለን።